ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። ከቤተ መንግስት በቅርብ ርቀት ላይ ከወዳጅነት ፓርክ ጎን ከሜሪትስ ፕሮፐርቲ ባለ 2ና ባለ 3 መኝታ አማራጮችን በግንባታ ሂደት በመክፈል የቤት ባለቤት ይሆኑ። ምን ይሄ ብቻ! ቀድመው ከመጡ ለ10 ደንበኞች ብቻ በተዘጋጀው ልዩ ቅናሽ ይስተናገዳሉ። ባለ 2 መኝታ በ720 ሺህ ብር፣ ባለ 3 መኝታ ከ1.1 ሚሊዮን ብር ቅድመ ክፍያ ጀምሮ ማግኘት ይችላሉ። አሁን ላይ በወንዝ ዳር ፕሮጀክት በተከበበችው ፒያሳ በአራዳ ፓርክና ወዳጅነት ፓርክ መሃል ላይ ይገኛል። እንዲሁም በ1 ኪሎ ሜትር ርቀት ላይ ሁሉንም መሰረታዊ ነገሮች የሚያሟላ አብርሆት ላይብረሪ፣ ኤሊያና ሆቴል እንዲሁም ሸራተን ሆቴል፣ ሊሴ ገብረ ማርያም ትምህርት ቤትና ካቴድራል ስኩልን በቅርብ የሚያገኙበት ከተፈጥሮ ጋር ተወዳጅተው የሚኖሩበት ውብ የመኖሪያ መንደር ከሜሪትስ ፕሮፐርቲ። ለበለጠ መረጃ በ0906 862727 አለያም በ0906 44 2727 ላይ ይደውሉ። በየትኛውም ገንዘብ ቢተመን የማይገኝ ነገርን በአጠቃላይ የሰጠን አምላካችን አላህ ልናወሳው አይገባም? ልንዘክረው አይገባም? ሱብሃንአላህ ስንት ኒዕማ በእኛ ላይ ዋለ። ወፊ አንፉሲኩም አፈላ ትብሲሩን፣ በነፍሶቻችሁ ላይ እኮ ስንትና ስንት ተአምር አለ ይላል አላህ። አፈላ ትብሲሩን፣ አትመለከቱ? ራሳችሁን ዞር ብላችሁ ተመልከቱ። ስንት ተአምር አለ፣ ሐቂቃ ስንት ተአምር አለ። ምግብ በልተ ሚስማማን ያስቀምጦ ማይስማማውን ቀዳዳ አበጅቶ እንዲወጣ አደረገ። ማን? አላህ። እንቅልፍ የሚባለውን አመጣ አላህ። ቀንን መንቀሳቀሻ ያደረገ አላህ። ሁሉን ነገር ያመቻቸ ጌታ ማን? አላህ። ያ አዩሃ ናስ እዕቡዱ ረበኩም አለዚ ኸለቀኩም ወለዚነ ሚን ቀብሊኩም ለዓለኩም ተተቁን። እናንተ ሰዎች ሆይ ጌታችሁን አላህ ተገዙ፣ እናንተንም ከእናንተ በስተፊት የነበሩትን የፈጠረ ለምን ልትፈሩት ይከጀላልና። ጌታቸው አላህ አለዚ ጀዐለ ለኩሙል አርደ ፊራሻ፣ ያ ምድርን ለእናንተ ምንጣፍ ያደረገ፣ ወሰማአ ቢናአ፣ ሰማይን ደግሞ ጣራ ያደረገ፣ ወአንዘለ ሚነ ሰማኢ ማአን፣ ከሰማይ ውሃን ያወረደ፣ ፈአኽረጀ ቢሂ፣ ካወረደ ውሃ ደግሞ ከምድር ያወጣ ምን ሚነ ሰመራት፣ ከፍራፍሬው፣ ከይት ፍሩቱ፣ ከቡቃየው፣ ከስንዴው፣ ከገብሱ፣ ከጤፉ ምን ይቆጠራል? ያወጣው ማን ነው? አላህ። ለምን? ሪዝቀን ለኩም፣ ለእናንተው ሲሳይ፣ ለእናንተው ቀለብ። ስለዚህ ፈላ ተጅዐሉ ሊላሂ አንዳዳ፣ ለአላህ ባላንጣ ቢጤዎችን አታድርጉ። ከአላህ ውጭ ሚሰጣለ፣ ሚነሳለ፣ ሚከለክላለ፣ ምን ይላል አትበል። አላህ ነው። በችግርህም በደስታ ጊዜ አላህ ነው። አላህን ብቻ አውሳው። ወአንቱም ተዕለሙን፣ እናንተ ያወቃቸዋል። ስለዚህ የለገሰን የፈጠረን ነገሮችን ያመቻቸልን ማን ነው? ረቡል ዓለሚን፣ የዓለማቱ ጌታ አላህ እሱ ነውና ሁሌ መላሳችን አላህ አላህ ሊላ ይገባል። ስለዚህ አላህ ምን አለ? ፈዝኩሩኒ አዝኩርኩም፣ አስታውሱኝ አስታውሳቸዋለሁ ይላል አላህ። አስታውሱኝ ጠዋት ማታ አላህ አላህ፣ ጠዋት ማታ ሱብሃንአላህ፣ አልሐምዱሊላህ፣ አላሁ አክበር እያልን ሁሌ አላህን ምላሳችን አላህ አላህ ትበል። በዚህ ዘመን ደግሞ ሞቱል ፉጃ በበዛበት ዘመን ምላሳችን አላህ አላህ ካለመደ በየትኛው ሐል እንደምንሄድ አናውቅም። መጨረሻው ሰዓት ምናልባት ላኢላሃ ኢላላህ ላይገራልን ይችላል። ግን አሁን ከተለማመደች ያ ሰዓትም ገርቶናለች። መን ካነ አኺሩ ከላሚሂ ላኢላሃ ኢላላህ ደኸለል ጀና፣ የመጨረሻው ንግግሩ ላኢላሃ ኢላላህ የሆነለት ሰው ጀነት ገባ ነው። ይገባል አይደለም ገባ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ያ አላህ መጨረሻችን አላህ ያሳምርልን። ፈዝኩሩኒ አዝኩርኩም፣ አስታውሱኝ አስታውሳቸዋለሁ ይላል ማን? የሰማይ የምድር ፈጣሪው አብዱላህ ኢብኑ አባስ ምን ይላሉ? ታላቁ ሰሃባ ትርጁማኑል ቁርአን ተብለው የሚገለጹት የቁርአን ሙፈሲር የሆኑት የነብዩ አጎት ልጅ አብዱላህ ኢብኑ አባስ ፈዝኩሩኒ አዝኩርኩም ይለውን ሲፈስሩ እዝኩሩኒ ቢጣዓቲ፣ እኔም በመታዘዝ አውሱኝ፣ ትእዛዜን ፈጽሙ፣ አዝኩሩኩም ቢመዑነቲ፣ እኔ ደግሞ በእርዳታ ያስታውሳቸዋለሁ እረዳቸዋለሁ እያለ ነው አላህ። ዚክር ብዙ ዒባዳዎች መስፈርት አላቸው። እንደዚህ ሰላት እንዲህ መስፈርት አለው፣ ሐጅ መስፈርት አለው ይባላል፣ ጾም መስፈርት አለው ይባላል አይደል? ዚክር መስፈርት አለው። የዚክር መስፈርት ግን አንድ ነው ይላሉ። ምን? እዝኩሩላህ ዚክረን ከሲራ፣ አላህን በብዙ ማውሳት ነው። ዚክር በብዙ ነው፣ ትንሽ አይደለም፣ በብዙ። ለምን? ትንሽ ከሆነ ከባድ ማስጠንቀቂያ ደውል ነው፣ የሙናፊቆች ባህሪ ነው።
ወላ የዝኩሩነ አላህ ኢላ ቀሊላ መናፍቃን እኮ አላህን ጥቂት ካልሆነ አያውሱትም ማለት። አማኞችስ ሁሌ አላህን ያውሳሉ። ያ አዩሃ ለዚነ አመኑ እናንተ ያመናችሁ ሰዎች ሆይ እዝኩሩላህ ዚክረን ከሲራ አላህን በብዙ አውሱት። ወሰቢሑሁ ቡክረተን ወአሲላ በጠዋት በማታውም አጥሩት እሱን አላህን ማውሳት። አማኞች ሁሌ አላህን ያውሳሉ። ኢነመል ሙእሚኑን ፍጹም አማኞች እኮ ማለት ኢዛ ዙኪረ አላህ በተወሳ ቁጥር አላህ ሲባል የአላህ ስም ሲነሳ የአላህ ቃል ሲነገር ወጅለት ቁሉብሁም ቀልቦቻቸው የሚፈሩ ልቦቻቸው የሚፈሩ ናቸው። ወኢዛ ቱልየት ዐለይሂም አያቱሁ በእነሱ ላይ የእሱ አናቅስ ሲነበብባቸው ዛደትሁም ኢማና ኢማናቸው ይጨምራል። ቁርአን ሲቀራ ደስታ ነው፣ ሐሴት በቃ ደስ የሚል ስሜት ይሰማቸዋል። ኢማን ነዋ፣ የኢማን ውጤት እኮ ነው። ቁርአን ሲቀራ የሚጨንቅ አልሰማም ጆሮዬን ይዛሉ የምትል ከሆነ ፈትሸው ችግር አለ ነው። ስለዚህ የእሱ አንቀስ ስለ አላህ ሲነገር ዛደትሁም ኢማናን ኢማናቸው ይጨምራል። ወአላ ረቢሂም የተወከሉን በጌታቸውም የሚመኩ ናቸው። ማን ናቸው? አለዚነ እነዛ ናቸው ዩቂሙነ ሰላተ ሰላታቸውን ደንቡን ጠብቀው የሚሰግዱ። በዙር ሰዓት ዙር ነው፣ በአስር ሰዓት አስር ነው፣ መግሪብ ላይ መግሪብ ነው፣ ኢሻ ነው፣ ሱብሒ ነው እንጂ ደብልቀን በጅምላ አንድ ላይ ይብሰል እያሉ ምናምን ላ የለም። ኢነ ሰላተ ካነት ዐለል ሙእሚኒነ ኪታበን መውቁታ በወቅት ተገድቧል። ሰላት ወቅት ተደርጓል። ግዴታ ናት ተብሏል። የሆነ ነገር ወቅት ነው የግብር ጊዜ የሚከፈለው ይሄ ነው ከተባለ ይሯሯጣል። ለምን? ቅጣት እንዳይመጣ። ሰላት እኮ ማለት አንድ ሀብታችን ናት። ሰላት የሌለው ሰው ወላሂ ባዶ ነው ዱንያ ላይ። ሰላት የሌለው ሰው ባዶ ነው ዱንያ ላይ። ዱንያ ላይ ስንወለድ ያለ ሰላት ምን አለ? አዛን አለ አይደል? ያለ ሰላት ስንወለድ ጆሮአችን ለምን ይደረጋል? አዛን ይባላል። ስንሞትስ ያለ ኢቃም ያለ ምን አለ? ሰላተ ጀናዛ አይደል? ሱብሃንአላህ። ምንድነው ይላሉ አንዳንዶቹ ሲተነትኑት የዱንያ ሀያታችን በይነል አዛን ወልኢቃማ በአዛንና በኢቃም መካከል ያላት ናት የኛ ጊዜያችን ማለት ነው። አጭር ሀያት ናት። ስለዚህ ጀናዛችን ይገባል ሊሰገድብን። ያ ከመሆኑ በፊት አንተ ላይ ከመሰገዱ በፊት ስገድ፣ ሳይሰገድብህ ስገድ። ትልቅ መልእክት መቃብር ቦታ ላይ አይቻለሁ። ትልቅ መልእክት ነው። ከሰላት የተዘናጋ ሰው ቀብር ላይ ሳይሰገድብህ ስገድ። ይሰገድብናል ሁላችን ላይ አይቀርም። ከዛ በፊት ግን የሚጠቅመን የቀብር ቤታችን የሚያበራው ሰላት ነው። አለዚነ ዩቂሙነ ሰላተ እነዛ እኮ ማለት ሰላታቸውን የሚያቋቁሙ ደንቡን ጠብቆ አሟልተው የሚሰግዱ ወሚማ ረዘቅናሁም ዩንፊቁን እኛ ከሰጠናቸውም ሲሳይ የሚለግሱ ናቸው። ኡላኢከ እነዛ ሁሙል ሙእሚኑነ ሐቀን አለ በእውነት ፍጹም አማኞች ማለት እነሱ ናቸው። ለሁም ለነሱ ደረጃዎች አላቸው። የት? ዐንደ ረቢሂም እጌታቸው ዘንድ ከፍ ያለ ነው ደረጃቸው። ወመግፊረቱን ምህረትም አላቸው። ወሪዝቁን ከሪም የከበረ ሲሳይም አላቸው አለ አላህ። ለማን? ዚክር የሚያወሱ አላህን የሚያወሱ አላህ ሲወሳ የሚደሰቱ ዚክር የሚያደርግ ሰው ወንድሞቼ ነብዩ የመሰሉት ምሳሌ ታውቃላችሁ? በህይወት ያለና በህይወት እንደሌለ እኮ ነው። ቆሞ ቢሄድም ዚክር ካላደረገ ህይወት የለውም አሉ ነቢዩ ዓለይሂ ሰላቱ ወሰላም። መሰሉ ለዚ የዝኩሩ ረበሁ ወለዚ ላ የዝኩሩሁ መሰሉል ሐይ ወልመይት ረዋሁል ቡኻሪ። አላህን የሚያወሳ ሰው ምሳሌና አላህን የማያወሳ ሰው ምሳሌ በህይወት እንዳለና በህይወት እንደሌለ ነው። ህይወት እንዳለውና ህይወት እንደሌለው ነው። በሌላም ሐዲስ መሰሉል በይት ለዚ የዝኩሩላህ ፊህ አላህ የሚወሳበት ቤትና ወልበይት ለዚ ላ የዝኩሩላህ አላህ የማይወሳበት ቤት መሰሉል ሐይ ወልመይት ነው። ሱብሃንአላህ። ቤታችን አላህ ይወሳል። ቴሌቪዥኑ ምንድነው? ቁርአን ነው? ዳዕዋ ነው ወይስ ምንድነው የተከፈተው? ቤታችን ክፈተው ሱረቱል በቀራ ነው። ሱረቱል በቀራ የተቀራበት ቤት ሸይጣን አይገባም ተብሏል። ቁርአንን ክፈት ቅራበት። አፍደሉ ዚክር ላኢላሃ ኢላላህ ነው። አፍደሉ ዚክር አሉ ነብዩ ሰለላሁ ዐለይሂ ወሰለም ናቸው። ላኢላሃ ኢላላህ አው ያንደበታችን ሰራም ቁጭ ብለህ ላኢላሃ ኢላላህ ላኢላሃ ኢላላህ አበል። ወደ ትምህርት ቤት ነው ላኢላሃ ኢላላህ
ላኢላሃ ኢለላህ በል። መስሪያ ቤት እየሄድክ ነው፣ ላኢላሃ ኢለላህ በል። መንገዱ ይገራልሃል፣ ነገሮቹ ጭንቀት ይወገዱልሃል፣ ሰላም ታገኛለህ። ዚክር የሚያደርግ ሰው ትልቅ ደረጃ አለው። ለዚህ ነው ታላቁ ሰሃባ ሙዓዝ ብኑ ጀበል ሲናገሩ ምን አሉ? ዚክር ማለት አሉ ኢነ ዚክረላህ አላህን ማውሳት መምሓቱ ሊሰይአት ወንጀሎችን ለማበስ ሰበብ ይሆናል። ወመርፈዓቱ ሊደረጃት ደረጃህን ከፍ ያደርግልሃል። ወመንጃቱ ሚነል ዑቁባት ከቅጣትም ነጃ ያውጣሃል። ከማ ቃለ ሙዓዝ ብኑ ጀበል ረዲየላሁ አንሁ ማ ዓሚለ አደሚዩን የአደም ልጅ ምንም ስራ አልሰራም፣ ዓመለን ከስራ አልሰራም፣ አንጃ ሚን ዓዛቢላህ ከጀሃነም እሳት ነፃ የሚያወጣ ስራ አልሰራም፣ ሚን ዚክሪላሂ ተዓላ አላህን ከማውሳት የበለጠ። ከጀሃነም እሳት ነፃ የሚያወጣ ስራ ማለት ምንድነው? ዚክር ነው። ለምንድናት ዚክር የከበደችው ከተባለ የግል ዒባዳ ስለሆነች ሰዎች በግል ሲሆን ይሳነፋሉ። ሱብሃንአላህ። የሱናው አንበሳ ተብሎ የሚጠሩት በዘመናቸው ከደጋሚዎች በሉ ከፍልስፍና ሰዎች በሉ እንደዚሁም ከነሳራዎች በሉ ከይሁዳዎች በሉ ሲታገሉ የነበሩት እድሜ ልካቸውን እስር ቤት ያሳለፉት ማለት ይቻላል። ብዙ ኪታቦች የጻፉ የብዙ መሻይኾች ሸኽ የሆኑት ኢብኑ ተይሚያ ረሕመቱላሂ ዐለይህ ደረሳቸው ኢብኑል ቀይም ሲናገሩ ፈጅር ሰላት ሰግደው ቁጭ ብለዋል ቦታቸው አሉ። ዚክር እያደረጉ ነው። አይ አሁን አልወሰውሳቸውም፣ ጥያቄ ልጠይቋቸው ነው። ትንሽ ቆይቼ ፀሐይ ወጣ ስመጣ ቁጭ ብለዋል። ስመለስ ቁጭ እስከምን ዙሁር ሰላት እስኪሰገድ እዛ ቦታ ቁጭ ብለው አላህን ያወሳሉ። ዚክረን ከሲራ የተባለው ይሄ ነው። ስለዚህም ዚክር ስናደርግ ትልቅ ደረጃ አለው። ኢነ ዚክረላህ ዚክር ማድረግ የጥሩዱ ሸይጣን ሸይጣንን ያባራል። ሱብሃንአላህ። ሸይጣን በመትረየስ አታባረው፣ በቦምብ አታባረው፣ በሚሳኤል አታባረው። የሸይጣኑ ትልቁ መሳሪያ አላህ ምን ሰጠ? ዚክር ነው። አዑዙ ቢላሂ ሚነ ሸይጣን ረጂም ስትል ካንተ ይርቃል። ሸይጣንን ማባረሪያ ነው። ወዩርዲ ረሕማን አራሕማንን ደግሞ ያስወድዳል። አላህ እንዲወድ ያደርግሃል። ወየዚዱ ልኢማን ኢማንን ይጨምራል። ዚክር ወዚክሩላህ ዚክርኩ ማለት ዩዚሉ አን ቁሉብ ልሁሙም ወልአሕዛን ከቀልብ ላይ ሐሳብ፣ ሐዘን፣ ጭንቀትን ያስወግዳል። ወየምሉአሃ ቢሱሩሪ ወርድዋን በደስታ እንደዚሁም በፍቅር በውዴታ ይሞላል ቀልብን። ወሁወ ሰበቡ ሊነሻጢ ልቀልቢ ወልበደኒ ወቁወትህ ዚክር ማለት ቀልብህ ነሻጣ፣ ሰውነትህ ነሻጣ፣ ቁዋ እንዲኖረው ያደርጋል። ወኑሪ ልወጅሂ ፊትህን ያበረዋል። መን ዚክር ሱብሓነላህ። የሁሉ ጥቅም አለው። ስለዚህ እስቲ አንዳንድ የዚክር አይነቶችን ተነጋግረን እንዝጋው። ዚክር ማለት ነገ የውመል ቂያማ አሉ ፀሐይ ስንዝር ቀርባ ሰዎች ነፍሲ ነፍሲ በሚሉበት ሰዓት ያ ሰዓት ላይ ከሰባት ሰዎች አንዱ አላህን የሚያወሳ ሰው ነው። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሰብዐቱን ዩዝልሁም ላህ ፊ ዚልህ በተባለው ሐዲስ ላይ ሰባት ሰዎች ነገ የውመል ቂያማ የማንም ጥላ በሌለበት የሱ ጥላ ስር አላህ ያጣልላቸዋል ከተባለው ሐዲስ ላይ ሐዲሱን ጠቀሱና ከርዕሳችን እንደሚገናኘው ወረጁሉን ዘከረላህ አላህን የሚያወሳ ሰው ኻሊየን ብቻውን ተነጥሎ የዛኔስ ፈፋደት አይናሁ አይኖች ያነቡለት። የአላህን ዐዞማ ታላቅነት አይተህ አስበህ ምን ብለህ አይንህ ያነባ። የቅያማ ሁኔታ፣ የወንጀል ሁኔታ ከአላህ ጋር ፊት ቀርበህ ስራውራ ስነጋገር ያንን በመሳል በማሰብ አይን ያነባ ከሆነ አይንህ ያነባ ከሆነ እህቴ አይንሽ ያነባ ከሆነ ነገ የውመል ቂያማ የእሱ ጥላ ስር ትጣለላላችሁ። ዚክር ማለት ትልቅ ደረጃ አለው። ሰላት ሰግደን ዚክር እንላለን። ብዙ ጊዜ የምንዘነጋት ዚክር አለች። ኢማማችን ሲያሰግዱን ሩኩ ሲወርዱ አላሁ አክበር ብለን ሩኩ ሲወርዱ ሰሚዐ አላሁ ሊመን ሐሚዳ ከዛ ምን እንላለን? ረበና ወለከል ሐምድ። ከዛስ ሐምደን ከሲረን ጠይባን ሙባረከን ፊህ። ደረጃውን ታውቃላችሁ? በአንድ ወቅት ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም ዘንድ ነቢዩ እያሰገዱ ይላሉ ሪፋዓተ ኢብኑ ራፊዕ አዙራቂ ቃለ ምን ይላል? ኩና የውመን ኑሰሊ ወራአ ነቢይ ሰለላሁ ዐለይሂ ወሰለም አንድ ቀን ከነቢዩ ጀርባ እየሰገድን ፈለማ ረፈዐ ረእሰሁ ሚን ረክዓቲ ከሩኩዕ ማለት ነው ቀና ሲሉ ቃለ ሰሚዐ አላሁ ሊመን ሐሚዳህ አላህ ለሚያመሰግነው ሰሚ ነው ማለት ነው ሲሉ ቃለ ረጁሉን ወረአሁ ከሳቸው ጀርባ የነበረች ሰግድ የነበረ ሰው አለ ሶሐቢይ ነው ረበና
ወለከል ሐምድ ረበና ጌታችን ወይ ወለከል ሐምድ ምስጋና ላንተ ነው። ሐምደን ከሲረን ጠይበን ሙባረከን ፊህ አለ። ሐምደን ከሲረን ጠይበን ሙባረከን ፊህ የበዛ ያማረ ምስጋና ላንተ ነው ሲል ይህንን ነቢዩ ሰሙ። ፈለማ እንሰረፈ ሰላታቸውን እንዳጠናቀቁ ቃለ መኒል ሙተከሊም አሁን የተናገረው ማን ነው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ቃለ አነ እኔ አላቸው። ቃለ ረአይቱ ተመለከትኩኝ አሉ ነቢዩ ሰለላሁ ዐለይሂ ወሰለም ቢድዓተን ወሰላሲነ መለከን ከ33 እስከ 39 የሚጠጉ መላእክቶችን ተመለከትኩኝ። የብተዲሩነሃ አዩሁም የክቱቡሃ አወል ማነው እኔ ልጻፍ እያሉ መጀመሪያ እኔ ልጻፍ እያሉ ሲፎካከሩ ምን ሲሉ ሲሽቀዳደሙ ተመለከትኩኝ። ምን ሐምደን ከሲረን ጠይበን ሙባረከን ፊህ ምትለውን ቃል መላእክቶች ከ33 እስከ 39 በአረብኛ ቋንቋ ቢድዓተን ብሎ ሲያመጣ ከ3 እስከ 9 ቁጥር ያመላክታል። ስለዚህ እዚህ ጋር ሚላሉ ቢድዓተን ወሰላሲና ከ33 እስከ 39 የሚጠጉ መላእክቶች እኮ ናቸው። ቁጥራቸው ሲፎካከሩ አየው ለመጻፍ እቺን ቃል ስንት ዚክር ብለን አላህ የሚወደው መላእክቶች የተፎካከሩብን ሊጽፉ የተሽቀዳደሙብን የዚክር አይነቶች ስንት አሉ። እኛ ግን የዘነጋናቸው ዚክር ላገባችሁ ያላገባችሁ አላህ ይዘንላችሁ። ከዚህ ዚክር በቃ ተቆጥባችኋል ማለት ነው። ዚክር ሚስትህ ጋር ግንኙነት ስታደርግ ዚክር አለ እንደ ኢስላም የህይወት መንገድ ነው። የተወው ነገር የለም። ከሽንት ቤት አቀማመጥ ጀምሮ እንዴት መቀመጥ እንዳለብን፣ ሽንት ቤት ስንገባ በየትኛው እግር መግባት እንዳለብን፣ በየትኛው እግራችን መውጣት እንዳለብን ያስተማረ ዲን ነው። እንኳን ትላልቅ አጀንዳ ይቅርና ምንም ቦታ ማንሰጣቸው ያስተማረ ዲን ነው ኢስላም። ወላሂ እኛ ከኢስላም ርቀን እኮ ነው ቂብላ የጠፋን። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? እቺ እሳት የናንተ ጠላት ናት አሉ። ማታ ስተኙ አጥፍታችሁ ተኙ አላሉ? ሐዲስ ነው እኮ። ዛሬ ሰው እሳት ለኩሶ ሳጠፋ ተኝቶ በጪስ ይባላል በመቃጠል ስንቱ አልቋል። የለም ግን ነብዩ አዘዙን እኮ እቺ እሳት የናንተ ጠላት ናት፣ ስትተኙ አጥፏት አሉ። ትእዛዝ ስንጥስ ችግር ይፈጠራል። የነብዩን ሰለላሁ ዐለይሂ ወሰለም ትእዛዝ ባከበሩን ቁጥር አንደኛ ተጠቃሚዎች እኛ ነን። ከከለከሉት ነገር በተከለከሉን ቁጥር ከሚደርሰው አደጋ የምንርቀው እኛ ነን። እዚህ ጋር ምን አሉ? عن ابن عباس رضي الله عنه عن النبي صلى الله عليه وسلم قال لو أن أحدكم عنداتشو إذا أتى أهله بيتسبو زند يعني مستوغا مست بالاغامان يمتاش كيزي يمتا كيزي قال بسم الله مع الله سم اللهم جنبنا الشيطان الله هو شيطان كن يارك وجنب الشيطان ما رزقتنا بمترزقنا من نجر شيطان أرك فقضي بينهما ولد በዛች ግንኙነት ልጅ አላህ ከወሰነላቸው ለም የዱረሁ ሸይጣን አይጎዳውም አሉ። ወፊ ሪዋያ ለም የዱረሁ ሸይጣን አበደን ሸይጣን መቼም አይጎዳውም። ያኒ እሱ ላይ የበላይ ስልጣን ኖሮት እንደፈለገ አያሽከረክረውም። ሸይጣን አይጎዳውም ግንኙነት ስታደርግ። ይሄን ያገቡት ብቻ ናቸው፣ ያላገቡት ውስጥ የለም። ስለዚህ ለጋብቻ የደረሳችሁ አግቡ። ስታገቡ ርዝቃችሁ ይሰፋል፣ መንፈሳችሁ ይታደሳል። ርዝቁን ቃል የገባው ማን ነው? አላህ ነው። ለመጠበቅ ብሎ የሚያገባን ሰው ለመርዳት አላህ ቃል ገብቷል አሉ ነብዩ ሰለላሁ ዐለይሂ ወሰለም። እየኩኑ ፉቀራ ይሁንሁሙላህ። እናቷ ቤት ምትበላ ያላጣችሁ አንተ ጋር አታጣም በምንም መልኩ። ዚክር የሆነች ቦታ አረፍን ዚክር እንበል፣ ከአደጋ እንጠበቃለን። እኔ አይደለሁም ያልኩት ነብዩ አለይሂ ሰላቱ ወሰላም ሲናገሩ سعد بن أبي وقاص يقول انديل نبر سمعت حولة بنت حاكم السلمية تقول تلنبر سمعت رسول الله صلى الله عليه وسلم يقول يا الله ملك تنيا نبي عليه الصلاة والسلام سيناقروا من نزل منزلا عند بوتا يعرفه يونا بيت ليون شلال يونا بوتا يون شلال كافي ليون شلال بيت أي شيء يتم يوم بوتا يونا شرفت فلقة ويم لقود داي ستكمت ستقوم ستعرف ثم قال يا عذا أعوذ بكلمات الله التامة أعوذ بكلمات الله التامات من شر ما خلق ሙሉ በሆነ በአላህ ቃል ከፈጠረው ፍጡራን ተንኮል ሸር በአጠቃላይ እጠበቃለሁ ካለ ለም የዱረሁ ሸይኡን ሐታ የርተሒለ ሚን መንዚሊሂ ዛሊክ ከዛች ቦታ እስኪንቀሳቀስ አንድች ነገር አይጎዳውም አሉ ነብዩ ሰለላሁ ዐለይሂ ወሰለም።
ጠዋት 3 ጊዜ ማታ 3 ጊዜ አንድ ዚክር በሉን አሉ። ቢስሚላሂ الذي لا يضر مع اسمه شيء في الارض ولا في السماء وهو السميع العليم። ይሄን 3 ጊዜ አላ ድንገተኛ አደጋ አይበጣበትም አይጎዳውም አሉ። እኛ ርቀናል። ሱብሃንአላህ። ዚክር ማለት መጠበቂያ እኮ ነው። ዛሬ ሲሕሩ በስቷል፣ ድግምቱ በስቷል አይደል? አንዱ መጠበቂያው ምንድነው? ዚክር እኮ ነው። ከቤት ስትወጣ ዚክር በል፣ ስትገባ ዚክር በል። ከቤት ስትወጣ ሰላም እንዲያውልህ እኮ ነው ዚክር። ሌላው እንኳን በሰላም አውለን በሰላም አስገባም ብሎ ዱዓ አድርጎ ይሄዳል አይደል? አንተ መሳሪያ ተሰጥቷል፣ ማኑዋል ተሰጥቷል። ስትወጣ በዚክር ነው። ቢስሚላሂ ተወከልቱ ዐለላህ ወላ ሐውለ ወላ ቁወተ ኢላ ቢላህ። በማን የተመካው? በአላህ። ለሁሉም ነገር በቂ ሆነ። ወመን የተወከል ዐለላህ ፈሁወ ሐስቡ። ይህም ብለህ ስትወጣ ግን ጥቅም ታውቃለህ? ሸይጣን ሊለክፍ ይመጣል ወይ ጂኒ አንተ ሊተናኮል ይመጣል። ሌላኛው ጂኒ ይለዋል ይህ ሰው የተጠበቀ በዚክር የወጣ ከሱ ምን ጉዳይ አለ ይለዋል። አይችልም፣ ይገፈትረዋል። ኃይል ነው ያስከው። ቢስሚላህ ተወከልቱ ዐለላህ፣ በአላህ ስም በሱ ተደግፌያለሁ፣ በሱ ተመክቻለሁ። ወላ ሐውለ ወላ ቁወተ፣ ኃይልም ብልሃትም የለም ኢላ ቢላህ፣ በአላህ ቢሆን እንጂ። ማንም ኃይል አለ የሚል ኃይል የለውም ባዶ ነው። ብልሃት አለ የሚል ብልሃት የለውም ባዶ ነው። ማን ቢሆን እንጂ? አላህ ቢሆን እንጂ ብለህ በሱ ተደግፈ ስትወጣ ሱብሃንአላህ ቀን ያማረ ነው። በተለይ ደግሞ ወንዶች ፈጅር ሰላት በጀማዓ ሰግደ ከሆነ በአላህ ጥበቃ ስር ነህ ተብለሃል። ዋስትና ነው ፈጅር ሰላት። በጨለማ ወደ መስጊድ የሚመላለሱ ሰዎችን በብርሃን አበስሯቸው ተብለዋል። በጨለማ ነው መስጊድ ጋር ቀብርህን አላህ ያበራልሃል። ከባድ ወቅት ስለሆነ ነው። ኢሻና ሱብሂ ሙናፊቆች ማይገኙበት ሰላት ነው። በወቅቱ በነብዩ ሰለላሁ ዐለይሂ ወሰለም ዘመን ጨለማ ስለነበር ማብራት እንደዚህ ስለሌለ ማለት ነው፣ ፋኖስ ሻማ ነው ያለው። ስለዚህ ምን ይሆን ነበር? ሙናፊቆች ስለማይታዩ ኢሻና ሱብሂ አይመጡም ነበር። በእነሱ ላይ የሚከብድባቸው ሰላት ይሄ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። አንተ ከዚህም ነፃ የምትሆንበት ነው። ዚክር መረጋጋትን ያመጣል። አለዚነ አመኑ፣ እነዚያ አመኑ፣ ወተጥመኢኑ ቁሉብሁም ቢዚክሪላህ፣ አላህን በማውሳት ልቦኖቻቸውን የሚረኩ ናቸው። አላ አዋጅ፣ ቢዚክሪላህ፣ አላህን በማውሳት ተጥመኢኑል ቁሉብ፣ ልቦናዎች ይረጋጋሉ። እረፍታጣ፣ ሰላማጣ፣ ደስታጣ፣ ወደ አላህ ቅረብ። አላህን አውሰው፣ ደስታን አላህ ይለግሳል። አላህን አውሺው፣ ደስታ አላህ ይለግሳል። ዛሬኛ ቅራቅንቦ ነው የምናስታውሰው። የእግር ኳስ አይነት ተጫዋት በየቀኑ እንዘክራለን፣ እናወሳቸዋለን። ስለነሱ ካላወራን ደስ አይለንም ማለት ግን ነብዩ ላይ ሰለዋት ስንቴ እናወርዳለን? ሰለላሁ ዐለይሂ ወሰለም በነብዩ ላይ ሰለዋት። አላህን ስንቴ እናወሳለን? የመጨረሻ አንድች ንግግር ተናግሬ ፕሮግራሜን ልዝጋው። ሰላት ሰገድ ነው። ከሰላት በኋላ ምን አለ? ዚክር አለ አይደል? አዎ። እኔ ለምን ወጣችሁ አለ? ሐጃ ይኖርባችኋል። ምናልባት ፈጥናችሁም ከወጣችሁ ግን ዚክሩን በሉት። ትልቅ ጥቅም አለው። የጥቅሙን ሁኔታ ዛሬ በሐዲስ ላስረዳችሁ። በነብዩ ሰለላሁ ዐለይሂ ወሰለም ዘመን ሐዲሱን ቡኻሪና ሙስሊም ተስማምተው የዘገቡት ታላቁ ሰሃባ አባ ሁረይራ ሲናገሩ ምን አሉ? አነ ፉቀራ አልሙሃጅሪን፣ ከሙሃጅሮች ከመካ ወደ መዲና የተሰደዱት ሙሃጅሮች ደሃዎቹ መጡና ነብዩ ዐለይሂ ሰላቱ ወሰላም ዘንድ ዘሀበ አህሉ ዱሱር፣ የገንዘብ ባልተቤቶች እኮ ከኛ እኮ ሄዱ በለጡን፣ ቢደረጃቲል ኡላ፣ ከፍት ባለ ደረጃ፣ ወነዒሚል ሙቂም፣ ዘውታሪ ባላቸው ደግሞ ጸጋ፣ ዩሰሉነ ከማ ኑሰሊ፣ እኛ እንደምንሰግደው ይሰግዳሉ አብረው፣ ወየሱሙነ ከማ ነሱም፣ እንደምንጾመው ይጾማሉ። ነገር ግን ወለሁም ፈድሉን ሚን አምዋሊን፣ ከገንዘብ እነሱ ብልጫ አላቸው። የሑጁን ሐጅ ያደርጋሉ፣ ወየዕተሚሩን ዑምራ ያደርጋሉ፣ ወዩጃሂዱነ፣ እንደዚሁም በአላህ መንገድ ይታገላሉ፣ ወየተሰደቁነ፣ ሰደቃ ያወጣሉ፣ በሌላ ዘገባ ባሪያ ነፃ ያወጣሉ፣ ኸይር ነገር ይሰራሉ አሉ። እነዚህ ምስኪኖቹ ቅናት፣ ምቀኝነት ይዟቸው አይደለም። ለእኛ ግን ይህን ደረጃስ በምን እናገኛለን? የአኼራ ጉዳይ ነው ያሳሰባቸው። የእኛ ግን አላህ ይዘንልን እኮ። የሆነ ሰው መኪና የሆነ ነገር ሲለወጥ ፊት ነው የዱንያውን ነገር ነው የሚያቃጥለን። ያ መሆን የለበትም። ምቀኝነት ከውስጣችን መውጣት አለብን። ሰሃቦች ጋር ይሄ የለም። ተመልከቱ መጨረሻ ራሱ እንዴት እንደሚገልጽ። ይሄን ሲሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አላ ወዐልሙኩም ሸይአን፣ አንዳች ነገር ላስተምራችሁ፣ ቱድሪኩነ ቢሂ መን ሰበቀኩም፣ የቀደሟችሁን ምትደርሱባቸው፣ ወተስቢቁነ ቢሂ መን ባዕደኩም፣ ከእናንተ በኋላ ያሉት ግን የምትቀድሙበት የሆነ ጉዳይ ልንገራችኋል። ወላ የኩኑ አሐዱን አፍደለ ሚንኩም
ኢላ መን ሰነዐ ሚስለ ማ ሰነዕቱም ከእናንተ ደግሞ የሚበልጥ አንድም አካል አይኖርም እናንተ የሰራችሁትን ካልሰራ በስተቀር አሉ። ቃሉ በላ ያ ረሱለላህ አንተ አላህ መልእክተኛ ይንገሩና የዛን ሽልማት አረ ይንገሩን አሉ ሰሃቦች። ነብዩ ምን አሉ? ቃል ትሰቢሑነ ወተሕመዱነ ወትከቢሩነ ኸልፈ ኩሊ ሰላትን 33 ሱብሓነላህ ትላላችሁ፣ አልሐምዱሊላህ ትላላችሁ፣ አላሁ አክበር ትላላችሁ። ሰላት ከሰገዳችሁ በኋላ ከሰላት በኋላ 33 ጊዜ ሁሌ ምን ይላል? ሱብሓነላህ አልሐምዱሊላህ አላሁ አክበር። አንድ ላይም አልነው ሱብሓነላህ 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 አልነው፣ ችግር የለውም በሁለቱም ይቻላል። ብቻ ይሄንን 33 ስንት ይመጣል? 99። አንዷ መሙያ ስንት ናት? ላኢላሃ ኢለላህ ወህደሁ ላ ሸሪከ ለሁ ለሁል ሙልክ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር። ይህን ስትሉ አሉ ነቢዩ ሰለላሁ ዐለይሂ ወሰለም ደረጃችሁ ከፍ ይላል አሏቸው። ከዛ በኋላ እሺ ብለው ሄዱ። ሙስሊም በዘገቡት ዘገባ ላይ ፈረጀዐ ፉቀራኡል ሙሃጅሪን እነዚሁ ይህን ጥያቄ ያቀረቡት ሙሃጅሮቹ ድሃዎቹ መጡና ኢላ ረሱሊላህ ሰለላሁ ዐለይሂ ወሰለም ወደ አላህ መልእክተኛ ፈቃሉ አሉ ሰሚዐ ኢኽዋኑና። እቺ አገላለጽ እኮ በጣም የምታምር ናት። እነዛ ሀብታሞች አላሉ ሰሚዐ ኢኽዋኑና ወንድሞቻችን ሰሙ እኮ ይሄን እኮ የነገሩን እነሱን ማለት ጀመሩ አሉ። አያችሁ ወንድሞቻችን ቃሏ ቀላል አይደለችም። የወንድምነት ፍቅር። ሌላው መልእክት ምን አለው? ሀብታም ነኝ አላለም። ሰሙ አይደል? ይሄ ዚክሩ ሲባል ባለሀብቶቹ ሰደቃ የሚያወጡት ምን ሚሉት ዚክሩን ማለት ጀመሩ። እነሱ የአኺራ ጉዳይ ነው። ፈልየት ምንድነው ቁርአኑ የሚለው? ፈልየተናፈሲል አልሙተናፊሱን ተሽቀዳደሞች ይሽቀዳደሙ ነው የተባሉ። ሰሚዐ ኢኽዋኑና አህሉል አምዋል ቢማ ፈዐልና ፈዐሉሁ ሚስለሁ። እኛ ያልነውን እኮ እነዚህ ገንዘብ ባለቤቶች ወንድሞቻችን አሉት እኮ ምን ይሻለናል? አሁንም በለጡና። የዚህ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም አሉ ዛሊከ ፈድሉላህ የአላህ ችሮታ ዩእቲሂ መን የሻ ለፈለገው ይሰጣል። አየህ ዚክር ያላለ ሰው የሸይጣን መጫወቻ ይሆናል። ወመን አዕረደ አን ዚክሪ ከኔ ተግሳጽ ዞር ያለ ሰው ፈኢነ ለሁ መዒሸተን ደንካ ጠባብ ኑሮ አለው። ወነሕሹሩሁ እንቀሰቅሰዋለን የውመል ቂያመት የቅያማ ቀን አዕማ አይነ ስውር አድርገን እንቀሰቅሰዋለን። ቃለ ረቢ ጌታዬ ወይ ሊመ ሐሸርተኒ አዕማ ለምንድን ነው አይነ ስውር አድርገህ የቀሰቀስከኝ? ወቀድ ኩንቱ በሲራ በእርግጥም ተመልካች ነበርኩ እኔ። ቃል ይለዋል አላህ እንዲህ በዚህ መልኩ ቃለ ከዛሊከ አተትከ አያቱና የእኛን አንቀጾች መጡልህ ፈነሲተሃ ረሳቸው። ባልሰማ አልካቸው ዞር አልክባቸው። ወከዛሊከ አልየውመ ቱንሳ እንዲህ በዚህ መልኩ ዛሬ ትረሳለህ። ዚክር ማረክ ሰው ምን ላይ ይወድቃል? ኸምር ላይ ይወድቃል። መጥፎ ነገር ላይ ይወድቃል። ኸምር የሚባለው ነገር ወንድሞች፣ ቁማር የሚባለው ነገር ወጣቶች ካላችሁ እከሌ ያሸንፋል እከሌ ይሸነፋል ብሎ ቁማር የሚጫወት ሰው ከምን እንደሚያርቅ ታውቃለህ? አላህን ከማውሳት ያርቃል። እኔ አይደለም ያልኩት አላህ ኢነመል ኸምሩ ወልመይሲሩ ወልአንሳቡ ወልአዝላሙ ሪጅስ ሚን ዐመሊ ሸይጣን። አስካሪ መጠጥ፣ ቁማር፣ ጣዖታት፣ እንደዚሁም የጥንቁልና ዕቃ ማውጫ እንጨቶች ምናምን የሰይጣን እርኩስ ስራዎች ናቸው። ፈጅተኒቡሁ ራቋቸው ለዓለኩም ትፍሊሁን ልትድኑ ዘንድ ይከጀላል አለና ኢነማ ዩሪዱ ሸይጣን እኮ በእናንተ ላይ የሚፈልገው አዩቂዐ በይነኩም ልዐዳወተ ወልበግዳ በማዕከላችሁ ጸብና ጥላቻን መጣል ነው አለ። በምን ፊል ኸምሪ ወልመይሲር በአስካሪ መጠጥና በቁማር ወየሱደኩም አን ዚክሪላህ አያችሁ አላህን ከማውሳት ያግዳቸዋል። ወአኒ ሰላት ሰላት ከመስገድ ፈሀል አንቱም ሙንተሁን እናንተ የምትከለከሉ ከሆነ ተከልከሉ ሲባል ዑመር ኢንተሃይና ተከልክለናል አሉ። አዎ ወላሂ ሐቅ ነው። እስር ቤት ቂሳውን ከነገርኳቸው አላቅም። ኮምቦርሳ ምንድን ነው ኮረምቡላ ነው የሚባል ጨዋታ ይጫወታል። አንዱ በቁማር ነው ተበላ። ሰላት ደረሰና ከሌ ያልማ ቤት ዙር አዛን ብሏል ናግባ አልሰግድም ዛሬ ለምን ተበልቻለሁ አለ። ሱብሃንአላህ ከሰላት ያግዳቸዋል አለ። ኸምር የጠጣ ሰው እኮ አቅሉ ይሸጣል። አቢ ዱንያ ሲናገሩ ምናሉ በባግዳድ መንገድ ላይ እነ ቁርጡቢ ምኑም ሲፈስሩ አንዱ ሽንቱን ይሸናል። ሽንቱን እየሸና የሚያደራረቀው በልብሱ ነው። አቅሉ የለም። በልብሱ እያደራረቀ ይላሉ አላሁመ ጀዐልኒ ሚነ ተዋቢን ወጀዐልኒ ሚነል ሙተጠሂሪን ይላል። ይሄ ለውዱ ነው አይደለ? እሱ ይሄን ያደርጋል። ከዛ በኋላ ሌሎችም ሲናገሩ በዱንያ መንገድ ባግዳድ መንገድ ላይ ወድቋል። ምን ብሎ ሰክሯል። ይሄ ምንድነው የሚባለው ትውከት መጣበት። ከዛ ውሻ መጥቶ የውሻ እንግዲህ ቆሻሻ ነው መጥቶ ይልሰዋል። ምን ይላላሉ? አክረመከላህ አላህ ያክብርህ እንዳከበርከኝ ይሏል ውሻ ሲልሰዋል። ከዛ በኋላ ልክ ሽንቱን ደግሞ ይለቅበታል።
ምን አለ እንደው ልክ ሽንቱን ሲለቅበት ደግሞ አላሁመ ጀዐልኒ ሚነ ተዋቢን ወጀዐልኒ ሚነል ሙተጠሂሪን ማለት ጀመረ። ሌላኛው ይላል ኢብኑል ቀይም ኸምር በጣም ይጠጣ ነበር፣ ሞት መጣበት። ላኢላሃ ኢለላህ በል ሲባል እምቢ አለ። ፊቱ መቀየር ጀመረ፣ ደም ስሩ ተወጣጠረ፣ ምላሱ ከበደችው። ከዛ በኋላ አሁንም ላኢላሃ ኢለላህ በል ሲሉት እሱ ምን ነበር የሚለው? ቅዳ፣ ለኔም ስጠኝ ለአንተም ቅዳ ጠጣ ማለት ምን ነበረ? ኸምር ላይ ነበረ። ላኢላሃ ኢለላህ አላሁመ ጀዐልኒ ሚነ ተዋቢን ወጀዐልኒ ሚነል ሙተጠሂሪን ምን ላይ ነው? ውዱ ላይ ነው አይደል? እሷን አፍዟትና ልዝጋው ፕሮግራሜ። ውዱ ስታደርጉ እችን ዚክር በሉ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ማ ሚንኩም ሚን አሐድን የተወዳ ፈየሕሱኑል ውዱአ አንዳችሁ ማንም የለም አሳምሮ ውዱ የሚያደርግ ከሆነ ثم يقول ከዛ ሚል ከሆነ አሽሀዱ አን ላ ኢላሃ ኢለላህ ወህደሁ ላ ሸሪከ ለህ ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ አላሁመ ጀዐልኒ ሚነ ተዋቢን ወጀዐልኒ ሚነል ሙተጠሂሪን ሚል ከሆነ ኢላ ፉቲሐት ለሁ አብዋቡል ጀነቲ ሰማንያ የጀነት 8 በሮች ለሱ ይከፈቱለትና የድኹሉ ሚን አይሃ ሻአ በየትኛውም በፈለገው በር ግባ ይባላል። ማን ውዱ አድርጎ እችን ዚክር ሚል። ስንት ውዱ አደረገን እስከዛሬ? ይህንስ አድርገናል። ከውዱ በፊት ቢስሚላህ፣ ከዛስ ውዱ ካጠናቀቅን በኋላ ለአሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ አላሁመ ጀዐልኒ ሚነ ተዋቢን ወጀዐልኒ ሚነል ሙተጠሂሪን። አላህ ከተውባቶች ሙተጠሂር ካላቸው አላህ ያድርገን። መጨረሻችን አላህ ያሳምርልን። ዚክሩን አላህ ያግራልን። ዚክሩን አላህ ያግራልን። ምላሳችን ሁሌ እሱን የምታውስ አላህ ያድርግልን። መጨረሻችን አላህ ያሳምርልን። መጨረሻችን አላህ ያሳምርልን። ዱንያን ለቀን ስንሄድ እሱም የወዳትን ከሊማ ላኢላሃ ኢለላህ ብለን የምንሄድ አላህ ያድርገን። የመጨረሻ ከሊማችን ላኢላሃ ኢለላህ አላህ ያድርገን። መጨረሻችን አላህ ያሳምርልን። ጭንቀታችን አላህ ያስወግድልን። ያሰብነው መልካም ነገር አላህ ያሳካልን። ያሰብነው መልካም ነገር አላህ ያሳካልን። የታመሙ ቤተሰቦቻችን አላህ ያሽርልን። የሞቱብንን ለጀነት አላህ ያርግልን። ያ ረብ ያላገባውን ጥሩ ትዳር አላህ ይለግሰው። ያ ረብ ያላገባውን ጥሩ ትዳር አላህ ይለግሰው። ለወንድሞቻችን ሷሊ ሚስት አላህ ይለግሳል። ለእህቶቻችን ሷሊ ባል አላህ ይለግሳል። ያ ረብ ልጅ የሌለውን አላህ ልጅ ይለግሰው። ልጅ የሌለውን አላህ ልጅ ይለግሰው። የተጨነቀን በአጠቃላይ አላህ ይፈርጀው። ሀገራችንን ሰላም አላህ ያርግልን። ሰላም አላህ ያርግልን። ሰላሙን አላህ ያምጣል። ፍልስጤም ያሉት ወንድሞቻችን ሰላም አላህ ያርጋቸው። ቤተል መቅዲስን ከነዛ አረመኔ ሰዎች እጅ አላህ ነፃ አውጣው። በወንድሞቻችን እጅ አላህ ያስገባው። ሶስቱም ለዚያራ በሸሪዓ የተደነገጉ ቦታዎችን የምንዘይር አላህ ያርገን። አንደኛው ሐረም ነው፣ ሌላኛው የነብዩ ሀገር መዲና ነው፣ ሌላኛው ቤተል መቅዲስ ነው። ሶስቱንም የምንዘይር አላህ ያርገን። ረበና አቲና ፊድ ዱንያ ሐሰና ወፊል አኺረቲ ሐሰነተ ወቂና አዛበናር። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም። ሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።